በዚህ መንፈሳዊ ቪዲዮ ከጭንቀት ነፃ የምንሆንበትን መንገድ፣ እውነተኛ ነፃነትንና ፍቅርን እንዲሁም አእምሮአችንን በማደስ እንዴት ለውጥ ማምጣት እንደምንችል እናያለን። መንፈሳዊ ምክሩን ከመጀመራችን በፊት ላይክ እንዲሁም ሼር በማድረግ ቤተሰብ ካልሆናችሁም ሰብስክራይብ ማድረግ ይጀምሩ። ሁለተኛውንም ድርሳን የተሰኘውን መንፈሳዊ ቻናል እየገባችሁ ሰብስክራይብ አድርጉ። የቅዱሳንን ታሪክ ጥራት ባለው መልኩ እና አስተማሪ በሆነ መንገድ ወደ እናንተ ይዘንላችሁ ቀርበናል። ሊንኩን በመጀመሪያው የኮሜንት ሴክሽን ላይ ያስቀምጠናል። በእግዚአብሔር ስም እንጀምራለን። የማቴዎስ ወንጌል ምዕራፍ 6 ለሰዎች ትታዩ ዘንድ ምጽዋታችሁን ወይም ጽድቃችሁን በፊታችሁ እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም። ስለዚህ ምጽዋትን ስትሰጡ ግብዞች በሰው ዘንድ ሊከበሩ በምኩራብና በመንገድ እንደሚያደርጉ በፊታችሁ መለከትን አታስነፉ። እውነት እላችኋለሁ ዋጋቸውን ተቀብለዋል። እናንተ ግን ምጽዋትን ስትሰጡ ምጽዋታችሁ በስውር እንዲሆን ቀኝ እጅህ የምታደርገውን ግራ እጅህ አትወቅ። በስውር የሚያይ አባታችሁም ዋጋችሁን ከፍላችኋልና። ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ላይ ቆመው መጸለይን ይወዳሉና። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባታችሁ ጸልዩ። በስውር የሚያይ አባታችሁም ዋጋን ይከፍላል። አሕዛብን በመናገራቸው ብዛት እንዲሰሙ ይመስላችኋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህም አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተ እንዲጸልዩ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሆን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተም ደግሞ ይቅር ይላቸዋልና። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም። ስትጾሙም እንደ ግብዞች አትጠውልጉ፣ ለሰዎች ጾመኞች ሆነው ይታዩ ዘንድ ፊታቸውን ያጠፋሉና። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባታችሁ እንጂ ለሰዎች ጾመኛ ሆነ እንዳትታይ ራስን ተቀባ፣ ፊትህንም ታጠብ። በስውር የሚያይ አባታችሁም ዋጋህን ይከፍልሃል። ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልና ዝገት በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብን ሰብስቡ። መዝገብ ባለበት ልብ ደግሞ በዚያ ይሆናልና። የሰውነት መብራት ዓይን ናት። ዓይንህ ጤናማ ብትሆን ሰውነትህ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ብትሆን ሰውነትህ ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ይበረታ! ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል
ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል፣ ወይም ሁለቱንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱምም፣ በጎተራም አይከቱም፣ የሰማዩ አባታችሁም ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ከናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ለምን ትጨነቃላችሁ? የሜዳ አበቦች እንዴት እንደሚያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ሁሉ ከነዚህ እንደ አንዱ አልለበሰም። እግዚአብሔርም ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁን እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉና የሰማዩ አባታችሁም ይህ ሁሉ እንዲያስፈልጋችሁ ያውቃል። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃል፣ ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። በነጻነት እንኖር ዘንድ ክርስቶስ ነጻ አወጣን። እንግዲህ ጽኑ፣ እንደገናም በባርነት ቀንበር አትያዙ። እነሆ እኔ ጳውሎስ እላችኋለሁ፣ ብትገረዙ ክርስቶስ ምንም አይጠቅማችሁም። ሕግን ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዝ ለእያንዳንዱ ሰው እንደገና እመሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለንና በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና በመልካም ትሮጡ ነበር። ለእውነት እንዳትታዘዙ ማን ከለከላችሁ? ይህ ማባበል ከጠራችሁ አልወጣም። ጥቂት እርሾ ሊጡን ሁሉ ያወካል። ከዚህ የተለየ ነገር እንዳታስቡ በጌታ ስለ እናንተ ታምኛለሁ። የሚያናውጣችሁ ማንም ቢኖር ግን ፍርዱን ይሸከማል። ነገር ግን ወንድሞች ሆይ እኔ ገና መገረዝን ብሰብክ ለምን እስካሁን ድረስ ያሳድዱኛል? እንኪያስ የመስቀል እንቅፋት ተወግዷል። የሚያውኳችሁ ይቆረጡ። ወንድሞች ሆይ እናንተ ለነጻነት ተጠርታችኋልና፣ ብቻ ነጻነታችሁ ለሥጋ ምክንያት አይስጥ። ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሆኑ። ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው፤ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ክርክር፣ ቅናት፣
ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ። እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። እግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። እግዚአብሔር አምላክ ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ እንዲያስብ ለእኔ በተሰጠኝ ጸጋ ከእናንተ ላሉት ለእያንዳንዱ ላለሁ። በአንድ አካል ብዙ ብልቶች እንዳሉት የብልቶቹም ሁሉ ሥራ አንድ እንዳይደለ እንዲሁ እኛ ብዙዎች ስንሆን በክርስቶስ አንድ አካል ነን። እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። አገልግሎት ቢሆን በአገልግሎታችን እንትጋ። የሚያስተምርም ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በመምከሩ ይትጋ። የሚሰጥ በልግስና ይስጥ። የሚገዛ በትጋት ይግዛ። የሚምር በደስታ ይማር። ፍቅር ያለ ግብዝነት ይሁን። ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ። በወንድማማች መዋደድ እርስ በርሳችሁ ተዋደዱ። እርስ በርሳችሁ በመከባበር ተቀዳደሙ። ለሥራ ከመትጋት አትለግሙ። በመንፈስ የምትቃጠሉ ሁኑ። ለጌታ ተገዙ። በተስፋ ደስ ይበላችሁ። በመከራ ታገሱ። በጸሎት ጽኑ። ቅዱሳንን በሚያስፈልጋቸው እርዱ። እንግዶችን ለመቀበል ትጉ። የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትንቢትን ነገር አታስቡ፣ ነገር ግን የውርደትን ነገር ለመስራት ፍቀዱ። ልባሞች የሆናችሁ አይምሰላችሁ። ለማንም ስለ ክፉ ፋንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን መልሳለሁ ይላል ጌታ ተብሎ ተጽፏል። ጠላትህ ግን ቢራብ አብላው፣
ቢጠማ አጠጣው። ይህን በማድረግ በራሱ ላይ የፍም ክምርን ትከምራለህና ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። በዚያን ጊዜ የሕዝብ አላፋት እርስ በርሳቸው እስኪረጋገጡ ድረስ ተሰብስበው ሳሉ ለደቀ መዛሙርቱ እንዲህ ይል ጀመር። አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው። ነገር ግን የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለም። ስለዚህ በጨለማ የምትናገሩትን ሁሉ በብርሃን ይሰማል፣ በእልፍኝም ውስጥ በጆሮ የምትናገሩትን በሰገነት ላይ ይሰበካል። ለእናንተም ለወዳጆቼ እላችኋለሁ፣ ሥጋን ለሚገድሉ በኋላም ከዚያ የሚበልጥ ምንም ለሚያደርጉ አትፍሩ። እኔ ግን የምትፈሩትን አሳያችኋለሁ። ከገደለ በኋላ ወደ ገሃነም ለመጣል ስልጣን ያለውን ፍሩ። አዎን እላችኋለሁ፣ እርሱን ፍሩ። 5 ድንቢጦች በ10 ሳንቲም ይሸጡ የለምን? ከነርሱም አንዲቱስ እንኳ በእግዚአብሔር ፊት አልተረሳችም። የእናንተስ የራሳችሁ ጠጉር ሁሉ እንኳ ተቆጥረዋል። እንግዲህ አትፍሩ፣ ከብዙ ድንቢጦች ትበልጣላችሁ እላችኋለሁም። በሰው ፊት የሚመሰክርልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል። በሰው ፊት የሚክደኝ ግን በእግዚአብሔር መላእክት ፊት ይካዳል። በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ መንፈስ ቅዱስን የሚሰድብ ግን አይሰረይለትም። ወደ ምኩራብና ወደ መኳንንት ወደ ገዢዎችም ሲወስዷችሁ እንዴት ወይም ምን እንደምትመልሱ ወይም እንደምትናገሩ አትጨነቁ። መንፈስ ቅዱስ በዚያች ሰዓት ልትናገሩ የሚገባችሁን ያስተምራችኋልና። ከሕዝቡም አንድ ሰው እንዲህ አለ፣ መምህር ሆይ ርስቱን ከኔ ጋር እንዲካፈል ለወንድሜ እንገረው አለው። እርሱም አንተ ሰው በእናንተ ላይ ፈራጅና አካፋይ አድርጎ ማን ሾመኝ አለው። የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቅ፣ ከመጎምጀትም ሁሉ ተጠበቁ አላቸው። ምሳሌም ነገራቸው እንዲህ ሲል፣ የአንድ ባለጠጋ ሰው እርሻ እጅግ ፍሬያማ ሆነችለት። በልቡም የሚሰበስብበት ስፍራ አጥቻለሁና ምን ላድርግ ብሎ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥን እሰራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚህች ሌሊት ነፍስህን ካንተ ሊወስዷት ይፈልጓታል፣ ይህስ የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድም ባለጠጋ ያልሆነ እንዲህ ነው። ለደቀ መዛሙርቱም እንዲህ አለ፣ ስለዚህ እላችኋለሁ ለነፍሳችሁ በምትበሉት ወይም ለሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ ይበልጣልና። ቁራዎችን ተመልከቱ፣ አይዘሩም፣ አያጭዱም፣ በቤትና በጎተራም የላቸውም፣ እግዚአብሔርም ይመግባቸዋል። እናንተስ ከወፎች እንዴት ትበልጣላችሁ? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? እንግዲህ ይህንን ታናሽ ነገርስ እንኳ የማትችሉ ከሆናችሁ ስለምን በሌላው ትጨነቃላችሁ?
የሜዳ አበቦች እንዴት እንዲያድጉ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ሁሉ ከነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገር ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት እናንተም የምትበሉትንና የምትጠጡትን አትፈልጉ አትጠራጠሩም። ይህንስ ሁሉ በዓለም ያሉ አሕዛብ ፈልጉታልና የእናንተም አባት ይህ እንዲያስፈልጋችሁ ያውቃል። ዳሩ ግን መንግሥቱን ፈልጉ፣ ይህም ሁሉ ጨመርላችኋል። አንተ ታናሽ መንጋ፣ አባታችሁ መንግሥትን ሊሰጣችሁ ወዷልና አትፍሩ። ያላችሁን ሽጡና ምጽዋት ስጡ። ሌባ በማይቀርብበት ብልም በማያጠፉበት በሰማያት በማያልቅ መዝገብ የሚሆኑትን የማያረጁትን ኮረጆዎች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናልና። ወገባችሁ የታጠቁ መብራቶቻችሁም የበሩ ይሁኑ። እናንተም ጌታቸው ከሰርግ ሲመለስ በመጣና ባንኳኳ ጊዜ ወዲያው ሊከፍቱለት የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሮች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ከሌሊቱ በሁለተኛው ወይም በሦስተኛው ክፍል ቢመጣ ሲተጉም ቢያገኛቸው እነዚያ ባሮች ብፁዓን ናቸው። ይህንን ግን ወቁ፣ ባለቤት በምን ሰዓት ሌባ እንደሚመጣ ቢያውቁ ኖሮ ባጋደለ ቤቱም እንዲቆፈር ባልፈቀደም ነበር። እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ጴጥሮስ እንዲህ አለ፣ ጌታ ሆይ ይህን ምሳሌ ለእኛ ወይስ ለሁሉም ትነግራለን? አለው። ጌታም አለ፣ እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም መጋቢ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ሾመዋል። ያ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ሎሌዎችንና ገረዶችን ይመታ፣ ይበላና ይጠጣ፣ ይሰክርም ዘንድ ቢጀምር የዛ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከማያምኑ ጋር ያደርጋል። የጌታውንም ፍቃድ አውቆ ያልተዘጋጀ እንደ ፍቃዱም ያላደረገ ያ ባሪያ እጅግ ይገረፋል። ያላወቀ ግን መገረፍ የሚገባውን ያደረገ ጥቂት ይገረፋል። ብዙ ከተሰጠው ሰው ሁሉ ከእርሱ ብዙ ይፈለግበታል። ብዙ አደራ ከተሰጠውም ከእርሱ አብዝተው ይሹበታል። በምድር ላይ እሳትን ልጥል መጣሁ። አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ? ነገር ግን የምጠመቃት ጥምቀት አለችኝ፣ እስክትፈጸም ድረስ እንዴት እጨነቃለሁ? በምድር ላይ ሰላምን ለመስጠት የመጣው ይመስላችኋልን? እላችኋለሁ አይደለም፣ መለያየትን እንጂ። ከአሁን ጀምሮ በአንድ ቤት 5 ሰዎች ቢኖሩ ተለያይተው 3ቱ በሁለቱ ላይ 2ቱም በ3ቱ ላይ ይሆናሉና፣ አባት በልጁ ላይ፣ ልጅም በአባቱ ላይ፣ እናት በልጇ ላይ፣ ልጇም በእናቷ ላይ፣ አማት በምራቷ ላይ፣ ምራትም በአማቷ ላይ ተለያይተው ይነሳሉ። ደግሞም ለሕዝቡ እንዲህ አለ፣ ደመና ከምዕራብ ሲመጣ ባያችሁ ጊዜ
ወዲያውኑ ዝናብ ይመጣል ትላላችሁ፣ እንዲሁም ይሆናል። የአዜብም ነፋስ ሲነፍስ ትኩሳት ይሆናል ትላላችሁ፣ እንዲሁም ይሆናል። እናንተ ግብዞች የምድርና የሰማዩን ፊት መመርመር ታውቃላችሁ። ይህን ዘመን ግን የማትመረምሩት እንዴት ነው? ጽድቅ የሆነውን ነገር በራሳችሁ ለምን አትፈርዱም? ከባላጋራ ጋር ወደ ሹም ብትሄዱ ወደ ዳኛ እንዳይጎትትህ፣ ዳኛው ለሎሌው አሳልፎ እንዳይሰጥህ፣ ሎሌውም በወህኒ እንዳይጨምርህ በመንገድ ሳለ ከእርሱ እንድትታረቅ ትጋ እልሃለሁ። የመጨረሻዋን ሳንቲም እስክትከፍል ድረስ ከዚያ አትወጣም። እኔም በልቤ ና በደስታ ልፈትንህ፣ ደስ ይበልህ አልኩ። ይህም ደግሞ እነሆ ከንቱ ነበር። ሳቅን እብደት ነው፣ ደስታንም ምን ያደርጋል አልኩ። በልቤ ጥበብን እየተከተልኩ ስጋዬን የወይን ጠጅ መጠጣት እንዴት እንደማለማምደው ለሰው ልጆች ከሰማይ በታች በሕይወታቸውም ዘመን ሁሉ ቢያደርጉት የሚሻላቸውን እስካይ ድረስ ስንፍናን እንዴት እንደሚይዝ በልቤ መረመርኩ። ስጋዬን አገነንኩ፣ ቤቶችን ለራሴ ሰራሁ፣ ወይኖችንም ተከልኩ፣ አትክልቶችንና ፓርኮችን ለራሴ አደረግኩ። በውስጣቸውም የልዩ ልዩ ፍሬ ዛፎችን ተከልኩ። ዛፎች ለበቀሉበት ዱር ውሃን ያጠጡ ዘንድ ኩሬዎችን ለራሴ አበጀው። ወንዶችንና ሴቶች ባሪያዎችን ገዛሁ። በቤቴም የተወለዱ ባሪያዎች ነበሩኝ። ደግሞም ከኔ በፊት በኢየሩሳሌም ከነበሩት ሁሉ ይልቅ ብዙ ላምና በግ ነበረኝ። ብርና ወርቅን የነገሥታትንና የአውራጃዎችንም መዝገብ ለራሴ ሰበሰብኩ። ወንዶችና ሴቶች አዝማሪዎችን፣ የሰው ልጅ ደስታ የሆነውን ሴቶችንና ቁባትን ሰበሰብኩ። እኔም ከእኔ በፊት በኢየሩሳሌም ከነበሩት ሁሉ ይልቅ ታላቅ ሆንኩ፣ ከበርኩም። ደግሞም ጥበቤ ጸንታ ቀረችልኝ። ዓይኖቼም የፈለጉትን ሁሉ አልከለከልኳቸውም፣ ልቤንም ከደስታ ሁሉ አልከለከልኩትም። ልቤ ከድካሜ ሁሉ ደስ ብሎታልና፣ ከድካሜ ሁሉ ይህ ዕድል ፈንታዬ ነበረ። እኔም እጄ ወደ ሠራችው ሥራ ሁሉ በድካሜም ወደ ደከምኩበት ጻር ተመለስኩ። እነሆም ሁሉ ከንቱ ነፋስንም እንደመከተል ነበር፣ ከፀሐይ በታችም ትርፍ አልነበረም። እኔም ጥበብንና እብደትን ስንፍናንም ለማየት ዞር አልኩ። ከንጉሡ በኋላ የሚመጣ ሰው ምን ያደርጋል? አስቀድሞ ያደረጉትን ነው። ብርሃን ከጨለማ እንደሚበልጥ እንዲሁ ጥበብ ከስንፍና እንዲበልጥ አየሁ። የጠቢብ ዓይኖች በራሱ ላይ ናቸው፣ ሰነፍ ግን በጨለማ ይሄዳል። እኔ ግን ለሁለቱ አንድ አይነት እንዲያገኛቸው ተመለከትኩ። በልቤም ለሰነፍ እንደሆነው ለእኔም ደግሞ ይሆንብኛል፣ እኔስ ስለምን እጅግ ጠቢብ ሆንኩ አልኩ። በልቤም ይህ ደግሞ ከንቱ ነው አልኩ። ለዘላለም እንደ ሰነፍ እንዲሁ ለጠቢብ መታሰቢያ የለውምና በሚመጣው ዘመን ሁሉ ይረሳልና። ወዮ! ጠቢብ እንደ ሰነፍ እንዴት ይሞታል? ወዮ! ጠቢብ እንደ ሰነፍ እንዴት ይሞታል? ስለዚህ ከፀሐይ በታች የተደረገው ሥራ አስጠልቶኛል፣ ሕይወትን ጠላሁ። ሁሉም ከንቱ ነውና ነፋስንም እንደመከተል ነውና። ከፀሐይ በታች የደከምኩበትን ድካም ሁሉ ጠላሁ። ከእኔ በኋላ ያለው የሚመጣው ሰው እተዋለሁና እርሱም ጠቢብ ወይም ሰነፍ መሆኑን ማን ያውቃል?
ያም ሆኖ ግን ከፀሐይ በታች በደከምኩበትና ጥበብን ባደረኩበት ሥራ ሁሉ ላይ ይሰለጥንበታል። ይህ ደግሞ ከንቱ ነው። ስለዚህ ከፀሐይ በታች ስለደከምኩበት ድካም ሁሉ ልቤ ተስፋ ሊቆርጥ ዘወር አለ። ሰው አለና ድካሙ በጥበብና በእውቀት በመጽባትም ነው። ለዚያም ላደከመበት ሰው ርስቱ አድርጎ ይሰጠዋል። ይህ ደግሞ ከንቱና ትልቅ ክፋት ነው። ሰው ከፀሐይ በታች ከሚደክምበት ድካም ሁሉና ከልቡ ሐሳብ ምን ይቀርለታል? ዘመኑ ሁሉ ጻር ነውና ስራውም ሐዘን ነው። ልቡም በሌሊት ደግሞ አያርፍም። ይህ ደግሞ ከንቱ ነው። ሰው ደስ ይለው ዘንድ በድካሙም ለነፍሱ መልካምን ያሳያት ዘንድ ከመብላትና ከመጠጣት የሚሻል ነገር የለውም። ይህም ደግሞ ከእግዚአብሔር እጅ እንደሆነ እኔ አየሁ። ያለ እርሱ ሊበላ ወይም ደስ ሊለው የሚችል ማን ነው? እግዚአብሔር ለሚወደው ሰው ጥበብንና እውቀትን ደስታን ይሰጠዋልና፣ ለኃጢአተኛ ግን ይሰበስብና ያከማች ዘንድ ለእግዚአብሔርም ደስ ለሚያሰኘው ይሰጥ ዘንድ ጻርን ይሰጠዋል። ይህ ደግሞ ከንቱ ነው፣ ነፋስንም እንደመከተል ነው። ይህ ደግሞ ከንቱ ነው፣ ነፋስንም እንደመከተል ነው። ውድ ምክረ ቅዱሳን ቤተሰቦች እንግዲህ የዛሬው መንፈሳዊ ትምህርታችን ጠቅለል ሲል ይህ ነው። ሕይወት ያለ እግዚአብሔር በመክበብ አይነ ሲታይ ሁሉ ከንቱ ነው። ነገር ግን በክርስቶስ ስንሆን ሕይወታችን ትርጉም ያገኛል። በተመለከተናቸው በእነዚህ ክፍሎች ውስጥ 3 ዋና ዋና ቁልፍ ሐሳቦች እናገኛለን። የመጀመሪያው የውስጥ ማንነት ከውጭ ገጽታ ይበልጣል። እንደ ግብዞች ለሰው ለመታየት አንኖር። ጽድቃችን፣ ጸሎታችንና ምጽዋታችን በስውር ለሚያየው አባታችን ይሁን። የሥጋን ምኞት ጥለን በመንፈስ ፍሬ ስንመላለስ እውነተኛው ነጻነት ያን ጊዜ ይገለጣል። ሁለተኛ፣ መዝገባችን በሰማይ ይሁን። ነገ በሚጠፋ ሀብትና በምድር መዝገብ ላይ ከመጨነቅ ይልቅ አስቀድመን የእግዚአብሔርን መንግሥት እንፈልግ። ለነገ አናስብ። የሰማይ ወፎችን የሚመግብ አምላክ ለእኛም እንደሚያስፈልገን ያውቃል። እውነተኛ ባለጠግነት ለራስ ማከማቸት ሳይሆን በእግዚአብሔር ዘንድ ባለጠጋ መሆን ነው። ሶስተኛውና የመጨረሻው በፍቅርና በንቃት መኖር ነው። ክፉን በመልካም እያሸነፍን ለሚሰድቡን እየመረቅንና በሰላም እየኖርን ጌታችንን እንጠባበቅ። ጌታ ሲመጣ በትጋትና ተዘጋጅቶ እንደሚያገኘው ባሪያ ብፁዓን እንሆን። ያስታውሱ፣ መዝገብህ ባለበት ልብ ደግሞ በዚያ ይሆናል። ልባችንን በምድራዊ ጭንቀት ከማስጠመቅ ይልቅ በማያልፈው በእግዚአብሔር ቃል ላይ እናሳርፍ። ለዘላለሙ አሜን።